ማንቸስተር ዩናይትድ ፉልሃምን ኦልድ ትራፎርድ ላይ አሸንፏል። እንግዲህ በጉጉት ሲጠበቅ የነበረው የማንቸስተር ዩናይትድ እና የፉልሃም ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። እንደተመለከትነው ጨዋታው የተጠናቀበት መንገድ እጅግ አስገራሚና ድራማዊ ነበር። እንግዲህ ፉልሃም 2-0 ከመመራት ተነስቶ ወደ ሁለት አቻነት የመጣበት ከዛም ፉልሃም ያቻነቱን ጎል ካስቆጠረ ከሁለት ደቂቃ በኋላ ቤንጃሚን ሼሽኮ ፈጣን የሆነ ምላሽ የሰጠበት አጋጣሚ ጨዋታውን ፍጹም ድራማዊና ሲኒማቲክ እንዲሆን አድርጎታል። እንግዲህ በኦልድ ትራፎርድ የነበሩት የማንቸስተር ዩናይትድ ደጋፊዎች በጨዋታው ሰዓት እንዲሁም ከጨዋታው በኋላ ለየት ያለ ስሜት ነበራቸው። በተለይ የቤንጃሚን ሼሽኮ ጎል ሲቆጠር ያንን የድሮውን የሰር አሌክስ ፈርጉሰንን ዘመን ወደኋላ መለስ አድርጎ የሚያስታውስ ድንቅ አጋጣሚ ተፈጥሮ ነበር። እስኪ ፉልሃም 2-0 የሆነበትና ቤንጃሚን ሼሽኮ የዩናይትድን የማሸነፊያ ጎል ሲያስቆጥር የነበረው ሁኔታ የሚያስታውስ አጠር ያለ የድምፅ ሪከርድ ሰምተን እንመለስ። Bruno Fernandes picks out Benjamin Sesko! It's the spirit of Fergie time! ተመልሰናል። እንግዲህ ማንቸስተር ዩናይትድ በሽርፍራፊ ሰከንዶች ጎል በማስቆጠር ጨዋታዎችን ማሸነፍ እንዲሁም ዋንጫዎችን በማንሳት በፈርጊ ዘመን ይታወቃል። ስለዚህ ቤንጃሚን ሼሽኮ የማሸነፊያውን ጎል ሲያስቆጥር ኮሜንታተሩ የዩናይትድ ደጋፊዎች የፈርጊ ስፕሪት አሁንም አብሯቸው እንዳለ ያምናሉ በማለት ሲናገር ተደምጧል። እንግዲህ ይህ ጨዋታ ለዩናይትድ እጅግ በጣም ወሳኝና አስፈላጊ ነበረ። ምክንያቱም በውጤት በኩል በደረጃ ሰንጠረዡ የሻምፒዮንስ ሊግ ቦታን አስጠብቆ ለመቀጠል ወሳኝ ነጥብ ነበር። ሌላኛው ከውጤት በተጨማሪም ዩናይትድ ከመካከለኛና ዝቅተኛ ክለቦች ጋር በሚያደርጋቸው ጨዋታዎች እጅግ ስለሚቸገር ያንን ፈተና ማለፍ ይችላሉ የሚለውን ጥያቄ በከፊልም ቢሆን ምላሽ የሰጠበት ጨዋታ ነበር። ከጨዋታው በፊት ስናነሳ እንደነበረው ሁለቱ ክለቦች የትናንቱን ጨዋታ ጨምሮ 22 ጊዜ በኦልድ ትራፎርድ ሲገናኙ ዩናይትድ የአሸናፊነቱን የበላይነት ይወስዳል። እንግዲህ ፉልሃም ወደ ኦልድ ትራፎርድ መጥቶ ካደረጋቸው 22 ጨዋታዎች ውስጥ ዩናይትድን ማሸነፍ የቻለው 2 ጊዜ ብቻ ነው። አንድ የፕሪሚየር ሊግ ጨዋታ፣ አንድ ደግሞ የኤፍኤ ካፕ ጨዋታ በ2024-25 የውድድር ዓመት ማሸነፍ ችሏል። የትናንቱን ጨዋታ በታክቲካል ቪው ስንመለከት በሎ ብሎክ እና በሚድ ብሎክ መከላከል ላይ የተመሰረተ ጨዋታ ሳይሆን ቀጥተኛ እንዲሁም ክፍትና የሚያዝናና ጨዋታ ነበር። በአጠቃላይ ወደ 27 አካባቢ ሙከራዎች ተደርገዋል፣ 5 ጎሎች ተመዝግበዋል። ስለዚህ ጨዋታው ለገለልተኛ ተመልካቾች ተዝናናቱን የሚፈጥር ነበር ማለት ይቻላል። ሌላው ጨዋታው ላይ በሁለቱ ክለቦች የተመዘገበውን ቁጥራዊ መረጃ ምን ይመስላል የሚለውን ስንመለከት ዩናይትድ አነስተኛ የሆነውን የኳስ ቁጥጥር ድርሻ ወስዶ ነበር። ወደ 42% የሚጠጋ የኳስ ቁጥጥር ነበረው። ፉልሃም በበኩሉ ደግሞ 58% የኳስ ቁጥጥር ድርሻ ነበረው። የማጥቃት ቁጥሮችን ስንመለከት በሁለቱም ክለቦች መካከል ተመጣጣኝ የሆነ ቁጥር ነው የተመዘገበው። ማንቸስተር ዩናይትድ 1.7 ኤክስጂ አስመዝግቧል። 13 የጎል ሙከራዎችን አድርጓል። ከነዚህም ውስጥ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ከነዚህ 6 ኢላማቸውን የጠበቁ ሙከራዎች 3ቱን ጎሎች በማስቆጠር አሸናፊ መሆን ችሏል ማንቸስተር ዩናይትድ። በፉልሃም በኩልም እንደዚሁ 1.97 የሚደርስ ኤክስጂ ተመዝግቧል። 14 የጎል ሙከራዎች ተደርገዋል። ከ14ቱ ሙከራዎች 6ቱ ኢላማቸውን የጠበቁና 2 ጎሎች የተመዘገቡበት ቁጥራዊ መረጃ እናገኛለን በፉልሃም በኩል። እንግዲህ ይህ የሚነግረን በሁለቱ ክለቦች በኩል የተሰለፉት በረኞች ስራ በዝቶባቸው አምሽተዋል ማለት ነው። በዩናይትድ በኩል ሴነ ሎመንስ 4 ግብ ሊሆኑ የሚችሉ ወይም ጎል ሊሆኑ የሚችሉ ኳሶችን ሴቭ ማድረግ ችሏል። የፉልሃሙ በረኛ ሌኖም እንደዚሁ 3 ሙከራዎችን ማዳን ችሏል። ማንቸስተር ዩናይትድ የትናንቱን ጨዋታ በማሸነፉ ያስቀጠላቸውና የተጋራቸው የራሱ ሪከርዶች አሉ። እስኪ እነዚህን ሪከርዶች እንመልከታቸው። ዩናይትድ በዚህ የውድድር ዓመት በሩበን አሞሪም ስር ተከታታይ 3 ጨዋታዎችን ማሸነፍ የቻለው በፈረንጆቹ የህዳር ወር ነበር። ከዛን ጊዜ በኋላ አሁን በማይክል ካሪክ አሰልጣኝነት ስር 3 ተከታታይ ጨዋታዎችን ማሸነፍ ችሏል። ስለዚህ የትናንቱን ጨምሮ ባለፉት 7 ጨዋታዎች ላይ 4ቱን በማሸነፍ በ3ቱ አቻ በመውጣት ያለመሸነፍ ጉዞውን ማስቀጠል ችሏል። ይህም እንግዲህ በዚህ የውድድር ዓመት በፕሪሚየር ሊጉ ሳይሸነፍ ረጅም ጊዜ መቆየት የቻለው ብቸኛው ክለብ ያደርገዋል።
በተጨማሪም ከየካቲት 2022 በኋላ ለመጀመሪያ ጊዜ በ7 ጨዋታዎች ሳይሸነፍ መቀጠል ችሏል። ሌላው ደግሞ ዩናይትድ ከ1984 ጀምሮ በሜዳው እየመራ እረፍት በወጣባቸው 396 ጨዋታዎች ላይ ያለመሸነፍ ሪከርዱን ትናንት ከፉልሃም ጋር ባደረገው ጨዋታ ማስቀጠል ችሏል። በጨዋታው ላይ የተስተዋሉትና አሁንም የቀጠሉ ይመስሉት የማንቸስተር ዩናይትድ ድክመቶች ምንድናቸው የሚለውን ስንመለከት እንግዲህ ዩናይትድ ጨዋታን መቆጣጠር ወይም ጌም ማኔጅመንት ችግሩ አሁንም ያለ ይመስላል። ብዙ ጊዜ እየመራ በነበረው ጨዋታ ውጤት ለማስጠበቅ ሲቸገር ተመልክተናል። ፉልሃም ባለፉት 8 ጨዋታዎች ላይ ከነበረው ፐርፎርማንስ በመነሳት ለዩናይትድ ፈታኝ ተጋጣሚ ይሆናል የሚል ግምት ከጨዋታው በፊት ተሰጥቶበት ነበር። ይሄንንም በጨዋታው ላይ በተለይም በሁለተኛው አጋማሽ በግልጽ ተመልክተናል። እንግዲህ ዩናይትድ 2-0 እየመራ ባለበት ሰዓት የካስሚሮን ቅያሬ ተከትሎ መሀሉ ላይ በተፈጠረው ክፍተት ጨዋታው ወደ 2-2 ተገልብጧል። በዚህም አጋጣሚ በፉልሃም በኩል ጫናዎች ሲፈጠሩ የተከላካይ መስመሩ እንደገና መደናገጥና መበታተን አሳይቷል። ፉልሃም እንደገና ወደ ጨዋታው የተመለሰበትን ሁኔታ ስንመለከት ከዚህ በፊት ያየናቸውን አጋጣሚዎች ያስታውሰናል። ለምሳሌ የትናንትናውን አጋጣሚ ከብራይተን ጋር በነበረው ጨዋታ በደንብ ተመልክተነዋል። ዩናይትድ ብራይተንን 3-0 እየመራ ወደ 3-2 የተቀየረበትን አጋጣሚ ከትናንቱ የፉልሃም ጨዋታ ጋር ያመሳስለዋል ብዬ አስባለሁ። እንደምናስታውሰው እንግዲህ ከብራይተን ጋር በነበረው ጨዋታ ብራያን ምቤሞ የማሸነፊያውን ጎል አስቆጥሮ እፎይ እንዳስባለው ሁሉ ቤንጃሚን ሼሽኮ በትናንትናው ጨዋታ የኦልድ ትራፎርድ ጀግና መሆን ችሏል። የሆነው ሁሉ እንዳለ ሆኖ በሁለቱም አጋጣሚዎች የብሩኖ ፈርናንዴዝ የጎል ተሳትፎ በፍጹም የሚዘነጋ አይደለም። በዛ በብራይተኑ ጨዋታ እንግዲህ ያንን ከፍተኛ አይኪው እና ብሪሊያንስ የሚጠይቅ ዱሚ በማሳለፍ ለምቤሞ ጎል ከፍተኛ አስተዋጽኦ አድርጎ ነበረ ብሩኖ ፈርናንዴዝ። በትናንትናው ጨዋታም በተመሳሳይ መንገድ በቄንጠኛ የዱሚ ፍሊክ ባሲን ካለፈው በኋላ ለሼሽኮ ጎል መቆጠር ትልቁን አስተዋጽኦ አድርጓል። በአጠቃላይ በትናንቱ ጨዋታ ከአንዳንድ ሞመንቶች ውጪ ሁሉም ተጫዋቾች ጥሩ ቢሆንም በረኛው ሴነ ሎመንስ፣ ካዘሚሮ፣ ኩኛ፣ ሼሽኮ፣ ብሩኖ ፈርናንዴዝ በኢንዲቪዥዋል ደረጃ የተለየ ክሬዲትና አድናቆት ይገባቸዋል ብዬ አስባለሁ። ካዝሚሮ በሁለቱም ሳጥኖች ማለትም በማጥቃትና በመከላከሉ ረገድ የተዋጣለት እንቅስቃሴ ሲያደርግ ነበር። የጨዋታው ኮከብ ሽልማቱንም መውሰድ ችሏል። ሌላው ማንሳት ያለብን ዩናይትድ ከባለፈው ዓመት አንጻር ያሳየውን መሻሻል ነው። እንግዲህ ዩናይትድ የትናንቱን ጨዋታ በማሸነፉ ካለፈው የውድድር ዓመት ጋር ሲነጻጸር አንዳንድ መሻሻሎችን አሳይቷል። ለምሳሌ የባለፈው ዓመት ውድድር ሲያልቅ 44 ጎሎችን አስቆጥሮ 42 ነጥብ በመሰብሰብ 10 የግብ ዕዳ ኖሮበት 15ኛ ደረጃ ነበር ሆኖ የጨረሰው። በዚህ ዓመት ገና በ24ኛው ሳምንት 44 ጎሎችን አስቆጥሯል፣ 40 ነጥቦችን መሰብሰብ ችሏል። እንዲሁም 8 ንጹህ ጎሎችን አስመዝግቧል። ሌላው በሻምፒዮንስ ሊግ ውድድር መሳተፍ የሚያስችለውን በ4ኛ ደረጃ ላይ መቀመጥ ችሏል። ስለዚህ እነዚህ ልዩነቶችን ስንመለከት ዩናይትድ ጥሩ መሻሻልና ለውጥ አሳይቷል ብለን በልበ ሙሉነት መናገር እንችላለን።